وحده خنقت الطفل، وحده شالت الشيل كذا ياطب يعني عمرها 4 شهور وضربت فيها البلاط. مو بس عملات، في مدامات مو بزينات زي 24 ساعه وتكلم بالجوال، يعني اللي كانت تشتغل عندهم وقالت يلا حولوا لي ولا حانشر صوركم اللي صورتكم بالحمام وصورتكم هيك. በመጀመሪያ እንደዚህ ካለ አረብ ቤት ውስጥ ተቀጥራችሁ የምትሰሩቶች ካላችሁ አላ ሰውሩን ይስጣችሁ። ወላሂ እኔ ብሆን 10,000 ድርሃም እንኳ ቢከፍለኝ ከዚህ ሰውዬ ቤት አልሰራም ማለት ነው። የዛሬው ይለያል። የሀገሬ ልጆች እንግዲህ እስከ ዛሬ ድረስ የምንሰማው መዳም ሰራተኛዋ በድብቅ ካሜራ ጉድ አደረገቻት ሲባል ነበር። ዛሬ ደግሞ እንግዲህ ከራሱ ከአረቡ አንደበት የሰማችሁት ነው ማለት ነው። እሱም ምንድን ነው? ሰራተኛይቱ መዳሟ ሻወር ስትገባ እንግዲህ በድብቅ ካሜራ ቀረጸቻት። ከቀረጸቻት በኋላ ሰራተኛይቱም ሀገር ገብታለች። ከሀገር ከገባች በኋላ ምን እንደተፈጠረ ልንገራችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሆነ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ ወደ ዛሬ ቪዲዮ ከማለፌ በፊት ትናንትና አንድ ቪዲዮ አካፍያችሁ ነበር። እሱም ምንድነው እንግዲህ ዛሬም ቀደም ሲል መግቢያ ላይ ያልሆነ የዘገጠ ንግግር ሲናገር የሰማችሁት አረብ ስለ ኢትዮጵያ ሰራተኞች መጥፎች ናቸው፣ ባካችሁን ቤታቸው አትቅጠሯቸው፣ እነሱን አምናችሁ ልጆቻችሁን አትስጡ፣ በየጊዜው ስለ እነሱ ሁሌ የተለያየ ነገር ሲባል እንሰማለን። ታዲያ እስከ መቼ ነው ባካችሁን ልጆቻችሁን አምናችሁ አትስጧቸው እያለ በጣም ብዙ የሚያስጠላ ነገር እየተናገረ ነበርና ያንን ቪዲዮን ደግሞ ላይቭ ላይ ሳይሆን ቪዲዮ ነበርና ሰርቶ የነበረ በጣም ብዙ ያንን ቪዲዮ አይቶት ነበረ። እንግዲህ መግቢያ ላይ እንደሰማችኋት አንዳንድ መዳሞችም ገብተው ለሱ ዛሬ በላይቭ እየመለሱለት ነበር ማለት ነው። እሱ ምንድን ነው ሰራተኞች ብቻ መጥፎ ናቸው ያለው ማን ነው? ልክ ከሰራተኞች መጥፎች እንዳሉ ልኮ ከመዳሞችም መጥፎች አሉ። ብዙ ጊዜ ግን የሚወራው ስለ ሰራተኞች መጥፎነት ብቻ ነው። ግን ለምን እያለች እንግዲህ በደንብ እየተከራከሩት ነበር መዳሞቹ። ሰውየው ግን ሱብሃንአላህ፣ እኔ ለሰራተኛ ምን ያክል ጥላቻ እንዳለው አላቅም። እኔ ይመስለኛል ሰራተኞችን እየጠየቀ እምቢ ስላሉት ነው መሰል እንደዚህ እያደረገ ስማችን የሚያረክሰው ማለት ነው። ወላይ በዚህ እድሜው የሚናገረው ነገር አስባችሁታል? ከዚህ ሰውዬ ቤት አሁን የምትሰራ ሰራተኛ ካለች ሶሻል ሚዲያ ላይ ወጥቶ ስለ ሰራተኛ በዚህን ያክል መጥፎነት ከተናገረ ቤት ውስጥ ወይንም ደግሞ አብረው ላለችው ሰራተኛ ግን ምን ያክል እንደሚከብድባት አስቡት። እንደው በየቤቱ ያለ ጉድ። እኔ ወላሂ ነው የምላችሁ የኔ ሰውዬ መልካም ስለሆነ ሲጀመር የአረቦች የወንድ መጥፎ ራሱ ያለ አይመስለኝም። ማለት የኔ ሰውዬም ብቻ ሳይሆን አልሐምዱሊላህ የእሱም ልጆች አሉት የሴት ወይ ወንድሞች። እንዴ ለራሱ ሰራተኛ ያልሆነች እስኪ ማን ነው እንጀራ ገዝቶ ቡና ገዝቶ የሚያመጣ? እንደዚህ ሲያደርጉ ነው የማውቅ እንጂ እንደዚህ ያለ ልክ እንደ ሴቶቹ መንጦላይት የሆነ አረብን አይቼም ሰምቼም አላውቅም። ያገሬ ልጆች ሴቶቹ ናቸው ወዲያና ወዲህ እንደዚህ ያለ ነገር የሚያዋስዱ ማለት ነው። ከሱ ሴቶቹ ተሽለው ዛሬ ግን አፋፉን ሲሉት ነበረች እና በጣም ነው የሚያሳፍረው። እኔ ይህን ያክል ጥላቻ ያደረበት ለምን እንደሆነ ግን አላውቅም። እና የሰራተኞች ጥፋት ብቻ ሳይሆን የመዳሞችም ጥፋት ነው። ሰራተኞች መጥፎ የሚሆኑት እሱ መዳሞችም መጥፎ ስለሚሆኑ እያሉት ራሱ አረ ሲጀመር የሰራተኛ ጥሩ የለም እያለ ዛሬም ደግሞ እንደሰማችሁት መግቢያ ላይ ጥሩ ብትሆን ኑሮ አስበሽዋል? የ4 ወር እድሜ ያላት ህፃን ልጅ እንደዚህ አርጋ ወርውራ እንደዚህ ያደረገቻት ምናምን እያለ ዛሬም ሌላ ጣጣ ውስጥ ገብቶ እየተቀደደ ነበር ማለት ነው። እና የሀገሬ ልጆች እንዲሁ እንደዚህ ያለ መጥፎ አሰሪ ያለበት ቤት የምትሰሩቶች ራሳችሁን ጠብቁ። ምክንያቱም እናንተ ባልዋላችሁበት እናንተ ባላደረጋችሁት ወይንም ደግሞ በሀገር ቀልድ የለምና ስለ ሀገራችሁ ያልሆነ ነገር ሲናገሯችሁ በስሜት ተገፋፍታችሁ ያልሆነ ነገር እንዳታደርጉ ማለት ነው። የሚናገረው ንግግር እንዳይመስላችሁ። እንዲሁ እኔ ምን ልበል ወላሂ እኔ እንዲሁ ከጥጉ ብሆን እኔ አብዳለሁ ወይም እገላለሁ ወይ ይገለኛል። እንደሰማችሁት ከዛ መጥፎዎች እነሱ ብቻ አይደሉም መዳሞችም አሉ ብለው ሲሉት ማለት ነው። ሲጀመር እኮ አይሰሩም ማለት ደግሞ ማለት ነው እንግዲህ ሲጀመር እኮ አይሰሩም። አረቦች ሪንሳ በሙሉ ቴሌፎን ሲሉ ነው የሚውሉት አለ ደግሞ ሰምታችሁታል ማለት ነው። ለምን እንደሆነ ባለቅም ግን አንዳንድ አረቦች ማለት ነው እነሱ 24 ሰዓት ታቅፈውት የሚውሉትን ስልካቸውን እኛ ለ5 ደቂቃ ለ10 ደቂቃ ይዘን ሄሎ ብለን ስናወራ ሲሰሙ ጨጓራቸው ነው የሚላጠው ማለት ነው። ስሙ እንግዲህ ጉድ ሀገሬ ልጆች። እና ግን በጣም ብዙ መልካም አረቦች አሉና ቴሌፎን ላዝም ነበር ያለችው። ወላይ ቴሌፎን ላዝም። ምክንያቱም ማን እንዳለችው ማለት ነው እዚህ ሀገር እኮ ምንም ነገር የላትም ያለ ቴሌፎናቸው ምን ዘመድ አላቸው? እሱ እኮ ነው ዘመዳቸው፣ እሱ እኮ ነው የቤተሰቦቻቸውን ወሬ የሚነግራቸው። እና ደግሞ ታዲያ ምን ችግር አለው ብላ አፋፏን እያለችው ነበርና ችግር የለውም አትበያለና ከዚያ በኋላ ደግሞ ሌላ ጣጦና ምቶ ቁጭ አለ ማለት ነው እንግዲህ
እንደሰማችሁት በጣም ነው የሚገርመው። ሁልጊዜ የተለመደው ነገር እንግዲህ ምንድን ነው መዳም በድብቅ ሰራተኛዋን ቀርጻት እንደዚህ ያደረገቻት ወይንም ደግሞ ድብቅ ካሜራ ገጥማ እየተከታተለቻት ሲባል ነበር የምንሰማው። እና ይሄ ሰውዬ ግን የማያመጣብን የማያሰማን ጦስ የለም። ግን እሱ ያለው ነገር ወላሂ እውነት ከሆነ ሰራተኛይቱ በጣም ጀግና ነች። ምክንያቱም አንድ ሰው አንዲት መልካም አሰሪ ብትኖረው ኑሮ ያችን መልካም አሰሪውን ለመጉዳት በዚህ ልክ አይራመድም ነበር። ገብቷቸዋል ወይ ደግሞ አሰጣት ኑሮ ይሆናል ወይም ደግሞ ብዙ ነገር ጨቁናት ይሆናል። እና በመጨረሻ እንደዚህ ጥንባጥንቤ የተጫወተችባት ማለት ነው። እሱ ምንድን ነው ቴሌፎን መያዛቸው ችግር የለውም አትበያል እና ደግሞ በቴሌፎን በኩል ገባ። እሱ ምንድን ነው ለምንድን ነው ችግር የሌለው ቴሌፎኗን ይዛ መዳም ቤት ውስጥ እንደፈለገች ስትቀርጽ ኑራ ከቀረጸች በኋላ ሽንት ቤት ሲገቡ ክፍሏቸው ውስጥ ብቻ ያልተቀረጸ ምናምን ነገር የለም እያለ ሲያወራ ቆየና ከቀረጸች በኋላ ያቺ ሰራተኛ ሀገሯ ገባች አለ ማለት ነው። ሀገሯ ከገባች በኋላ ግን ያቺ ሰራተኛ ያንን ቀረጻ የያዘችውን ፎቶና ቪዲዮ ለማንሸር ታደርገዋለች ለመዳሟ ማለት ነው። ከላከችውን በኋላ ምንድነው የጠየቀቻት ወይም ደግሞ ፎቶዋን ልካ ዝም አላለችም። ከላከች በኋላ መልእክት አስቀመጠችላት ነው ያለው። መልእክቱም ደግሞ እንዳልኳቸው እውነት ከሆነ ወላሂ በጣም ደስ ይላል። ፎቶሽን ሶሻል ሚዲያ ላይ ፎቶና ቪዲዮዋችሁን የመዳን ብቻ ሳይሆን የልጆች ሁሉ ያለው ነው ያለው ማለት ነው። የእናንተን ፎቶና ቪዲዮ ሶሻል ሚዲያ ላይ ከምለቅባችሁና ብር ከምትልክልኝ ብላ አስፈራራቻት እና እንደዚህ እያደረጉም ደግሞ ብር የሚበሉ አሉ እያለ እንግዲህ ሲቀደር ነበረ። እንዳልኳቸው እውነት ከሆነ ነገር በጣም ደስ ይላል። ምክንያቱም እኔ አሁን ለምሳሌ ከዚህ ቤት ስወጣ እንደዚህ የማደርግበት ምንም አይነት ምክንያት የለኝም። ለምን ሰዎች አልበደሉኝም፣ ለምን ሀቄን አልወሰዱብኝም። ስለዚህ እነሱ ሀቀኞች ከሆኑ እኔ እነሱን ለመጉዳት ምንም ነገር ማድረግ አልፈልግም ማለት ነው። ይቺ ልጅ ግን ይሄ ሁሉ ነገር ያደረገችበት የራሷ የሆነ ምክንያት ሊኖራት ይችላል። ብዙዎቻችሁ ውሸት ነው እንዲህ ልታደርግ ትችላላችሁ ምናምን ልትሉ ትችላላችሁ። በጣም ቀላል ነው ላድርግ ካልኩ ማለት ነው። ሀገሬ ልጆች ምንም የሚያስፈልገው ነገር የለም። እኔ ለምሳሌ እንደው አላህን ካልፈረው ማለት ነው ሰዎቹ ውጭ ነው የሚውሉት፣ ስራ ቦታ ነው የሚውሉት። እድሜ ለኦንላይን፣ እድሜ ለሽኤን፣ እድሜ ለአማዞን፣ እድሜ ለተሙ ከሱ ገዝቼ ድብቅ ካሜራውን ሀማማቸው ውስጥ ገብቼ ገጥሜ እነሱ በሌሉበት ሰዓት ወጥቼ እንደዚያ መቀረጽ እችላለሁ። ገባችሁ ማለት ውሸት ነው እንጂ በዚህ ልክ እንዴት ሰራተኛ ታደርጋለች ምናምን ልትሉ የምትሉ ልጆች ስላላችሁ ነው ይሄን ያልኳችሁና ብቻ ከባድ ነው የሀገሬ ልጆች። እንዲሁ የአንዳንድ አረቦች የክፋታቸው ጥግ ይሄን አይባልም። ግን ደግሞ ትናንትና እሱ እንደዚያ ቢያረክሰንም አልሐምዱሊላ ለብዙ አመታት እንግዲህ ቤታቸው ውስጥ የቤት ሰራተኛን አስገብተው ሲያሰሩ የቆዩ አሁንም እያሰሩ ያሉ አንድ ሰው ባጠፋው ጥፋት ሲጀመር ሁሉም ሊወቀስ አይገባውም እያሉ እንግዲህ የእጅ ጣቶች አሉ አይደለ? በሱም ራሱ እያስተነተኑ ሲነግሩት ነበረ። ሌላው ይቅርና የእጃችን ጣቶች እኮ አንድ አይደሉም አይደለ? እኩል አይደሉም። ስለዚህ ሁሉም ሰው አንድ አይደለም እና አንድ ሰው ባጠፋው ጥፋት ሁሉንም ሰራተኛ መሳደብ አግባብ አይደለም እያለች ስትለው እሱ ግን አረ ሁሎችም እኮ ሙጅሪም ናቸው እያለ አረ እኔ የምናገረው ይሄ የሆነ ችግር አለበት እንዳልኳችሁ እንዲሁ ጠይቋቸው እምቢ ብለውት ነው የሚመስለኝ እንጂ አንድ ሰው በጤናው መቼም እንደዚህ አፉን አይከፍትም ወላሂ። እና ይሄ ልላችሁ ነው። አንድ እሱ ቢያጠቁረንም ስማችን እነሱ ስለጠሩልን በጣም ደስ ብሎኛል። ሁለት ደግሞ ደሞዛችሁን እየተቀማችሁ ያላችሁ ልጆች ካላችሁ የለፋችሁበት የልፋት ዋጋችሁን በዚህ መልኩም እንግዲህ መቀበል እንደምትችሉ ጠቁማችሁ ማለት ነው። እሱ ምንድን ነው ያው ቪዲዮ ቀርጻችሁ ሀገራችሁ ከገባችሁ ሶሻል ሚዲያ ላይ ከምለቀብሽና ፎቶና ቪዲዮሽን ወይስ ብሬን ከምትመልሽ ብላችሁ መቀበል ትችላላችሁ። እንግዲህ እሷ ልጅ ምንድና ላፋጠጠቻቸው አለ ብር ታስገቢያለሽ ወይንስ ሶሻል ሚዲያ ላይ ልቀቀው ነው ያለች አለ። እርግጠኛ ነኝ ልቀቂው አትላትም መቼም እና ማስደንገጥ መካከልም አድርጋ ከሆነ በጣም ጀግና ነች። እና ይሄ ልላችሁ ነበር የመጣው ዛሬ የተለየ ነገር የለኝም። ትናንት እሱ ቢያጣጥልንም እንዳልኳችሁ አልሐምዱሊላ እኛን ንጹህነታችን የሚያውቁ መዳሞች መስክረውልናል ማለት ነው። ሰላሙ ነው።